አንተ ደግሞ እኔ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራህኝ ያለኸው። እሺ ቁጭ በል። እሺ ምንም የሚያስቸኩል ከአሁን እኮ ምንም የሚያስቸኩል ነገር የለም። ቁጭ በል። እኔ እንደዚህ ስለመጣሁ የሚደብረኝ አታድርገኝ። ሲጀመር አንተ ላይ ባልተማመን አልመጣም ነበር። ታውቃለህ፣ እንደዚህ ውጪ ምናምን ትለኛለህም ብዬ አላሰብኩትም። በቃ ልትደነግጥ ትችላለህ። ቁልፍ ሳሰጠኝ ሩም ግን ሳላቅ መገኘቴ ሊያስደነግጠኝ ይችላል። በቃ በአጋጣሚ ብቻ አገኘሁት ቁልፍን መጣሁኝ። ከዛ ባለፈ ዛሬ ስራ ተበላሽቶብኝ ነው ያልኩት እያልኩ ነው። ቢያንስ ወይ ልጠይቀኝ ሞክር እንዴ። አንተ ሲደብርክ እንደዚህ ነው ከድብርት ማውጣት። ከዛ ባለፈ 3 ሰዓት ለምን 4 ሰዓት 5 ሰዓት 6 ሰዓት አይሆንም? ምን ችግር አለው? በመሸ ነው እንዴ? ተንኮል ከታሰበ እኮ ቀን ላይ ይደረጋል። ስለምናምን እያወራሁሽ አይደለም። በቃ ከተረዳሽኝ እኔ አሁን ማረፍ ፈልጋለሁ፣ መተኛት ፈልጋለሁ ነው ያልኩሽ እኮ ተኛሽ። እኔ እዚህ ጋር እጠብቅሃለሁ። በቃ ምን የምትጠብቂኝ? እኔ እዚህ ጋር ቁጭ ብዬ ይሄን እና ይሄን አጋጥመኝ እኮ እዚህ መሆንሽ ትክክል አይደለም። ምን ችግር አለ? እዚህ መሆንሽ ትክክል አይደለም። ይሄን እየሰማሽኝ ነው? አሁን ደግሞ ታካብዳለህ በጣም። ይሄ እኮ ከማካበድ ጋር የሚገናኝ ነገር አይደለም። ይሄ ቤላ ሲቀጥል ደግሞ የሚመጣ እንግዳ አለ እዚህ። ማን ነው እሱ? እኮ የሚመጣ እንግዳ አለ። ይሄ በቃሽ ነኝ። ማን ነው የሚመጣው? እንግዳው ማን ነው ንገረኝ። ይሄ ቤላ የሚመጣ ሰው አለ አልኩሽ። ላይ ነገር አይጠበቅብኝም። ስለዚህ ሰዓቴን አትግድም ነይ። እሺ ቆይ ቢያንስ ተረጋጋ። እሺ ቆይ ልንገርህ ቆይ ተረጋጋ ቢያንስ። እሺ ራት እንብላ። ከዛ በኋላ እኔ ራትም ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቶ ማለት ትችላለሽ ወይ እዚህ ሆቴል ማለት ትችላለሽ። ይሄ ነው እግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው እዚህ በቃ እኮ ማን እንደሚመጣ ነገር አይደለም። ማሙል ከሚመጣው ሰው ጋር እንደዚህ ለሶስት አንተኛ ምን ችግር አለው? ምን ማለት ነው? እሺ ነው እሺ የሚመጣው ሰው ጋር ዳጋ አብራችሁ ተኝ። ነው እዚህ ጋር ሰው ለማደር አይደለም ለመሄድ ነው። አውርተን ለመሄድ ነው። በቃ ማወራው ነገር አለ አውርቼ እኔ ራሴ ነኝ ተመራጥኩሽ። ስለዚህ ነሽ ምንሸኛት የሚላ በእግዚአብሔር ነው። በቃ ለምን ነው ታስወሪ? እሺ ቆይ ቁጣት ይወስሽ ነው ያለው ካውራኝ በጣም ተረጋግቻለሁ። እኔ በቃ ነው ይሁን ናና ቁጭል ቆይ እሺ አንዴ ቆይ ምንድነው ቁጭል ቆይ አንዴ ቁጭል ሻንዴ እዚህ ጋር ሌላው ያከበርክ ነው እኮ የሚላ እኮ ከማካበር ጋር አይገናኝም። ይሄን እሺ ዛሬ ቀን ሙሉ ደብሮኝ ነው አልኩት። ስራ ተብላሽቶብኛል። ስለ ስራዬ እንኳን አጠይቀኝም እኮ በቃ እኔ ሲደብርክ እንደዚህ ነው ከድብርት ማውጣ 3 ሰዓት ስለሆነ ብቻ ነው እንደዚህ የምታካብደው። ምግብ ከፈለክ የሪሴፕሽን አምጥቻለሁ። እኔ ምግብ ችግር አይደለም ነው ስለ ምግብ አይደለም እያወራ ያለሁት። ምግብ አላልሽም እንዴ? እራት በልተን እረፍት አድርገህ ሻወር ወስደህ ከዛ በኋላ ነው ያልኩህ እንጂ እኔ እንትን አላልኩም። እንዴ ገባብህ ነው እኮ የምትመስለው። ማታውቀው ሰው ነው እኮ የምትመስለው። ነው ስለማወቅ ስለማወቅ አይደለም። አንደኛ ያለ ፍቃድ ሩም መገኘት በራሱ ጥፋት ነው እኮ። እሱ ያስደነግጣል ብያለሁ እኮ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል። ግን አሁን በሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው። ምንድነው በቃ 3 ሰዓት 4 ሰዓት 5 ሰዓት ሰው እስከ 9 ሰዓት ሲያመሽ የለ እንዴ? ምን ችግር አለ? በጣም ትቀልጃለሽ። ለመቀበል ምንስተን ላይ መጣሽ ነው በእውነት በጣም እያስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ የሚላይና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣት ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት እንችላለን። ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው ደብሮኝ ነው አልኩት። በጣም ለምን አትለኝም እንዴ አንተ እዚህ መምጣት ብቻውን እንዲያስጨንቅህ? ደብሮኛል ሰው አጥቻለሁ ማማከረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። እዛ እንትን ብያለሁ በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ በዚህ ልክ እንትን እየታገዝኩሽ እንኳን ሌላ ትለኝ እኮ አንተ ደግሞ እኔ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራህኝ ያለኸው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ
ሊያስደነግጥክ ይችላል እዚህ መገኘቴ። ግን ደግሞ በጣም እየደነገጥክ ነው ያለው ታውቀዋል። በጣም የማታውቀው እብድም የገባበት ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ስለደነገጥክ ነው እንጂ ኖርማል ነው። ገባክ? ስለዚህ ስትረጋጋ ቀን ልካል ብዬ አስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስራ አስገበረኝ ነገር ስለምንለው አንድ አመት ጭራት ነጻት አድርጓለሁ። ቤት አድርጓለሁ። ምን ሲደብርክ እንደዚህ ነበርኩኝ ወይ ብቻ ግስታት ተቆለት ነጣብሽ ወይ ጉዴ ምን ያደርግ ስልክ እየተደወለልኝ ነው። በእናትሽ በቃ ነው ይሄ ሁላ እሺ ላይ ነው ለዛሬ እንኳን መግዛት ለማንሽ ነው በዚህ ሰዓት መምጣት ለምንድን ነው ይሄን ያህል ያስደበረክ? 3 ሰዓት ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣት ሊያስደነግጥህ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ አንድ 30 ደቂቃ ለራስህ ጊዜ ስጠውና ስትረጋጋ በቃ የሚያ ደግሞ እንዴት ዋለች የሚለው ነገር ታስብበታለህ ማለት ነው። አብርሽ ምንም መጨነቅ ነገር የለም። እንደዚህ እንደውም ማየት አልፈልግም አብርሽ። ስለማይሰማ አይደለም መሄድ አለብሽ። በቃ እሺ፣ እንደዚህ ነው የምታከብረኝ? እንደዚህ ነው እኔ ይቅርታሽ። በጣም በቃ በሌላ ነገር እናወራለን። በቃ ምን ተንኮል ያሰብኩ ነው? ምንም ተንኮል ስላላሰብሽ አይደለም። በቃ እኔ ምን ታደርጊኝ ፕሊዝ። ስለዚህ መሄድ አለብሽ እንዴ ነው በዚህ ልክ እንኳን እኔ እንትን ማለት አልሞክርም አይደለም። በጣም እያካበደ እኔ እንዲገብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኛለህ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ እኔ በቃ ሂጂ። ከዛ በኋላ ነው የምንሄደው እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይሄ ነገር ሊያስደነግጥህ ይችላል። ያልጠበቀው ነገር እኔ እዚህ መገኘቴ ሊያስደነግጥ ይችላል። በዚህ ልክ ውጪ ሂጂ የሚያስብል ነገር አለ እንጂ አላሰብኩም። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? ምን አድርገህ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው፣ ነገሩን ቀለል አድርገው። ምን ነው ኖርማል ማድረገው? በቃ ዛሬ ደብሮኝ ነው ያልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ። ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለክ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረውን ነገር እነግርሃለሁ። ምን የምንረጋጋው ነገር የለም። በጣም እያስጨነቀኝ ነው ጌታ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። እየገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቀ ያለው፣ ነገሮችን እያካበድክ ያለው አንተ ነህ። ለምን ውጭ? ምን ነው ችግር አለ? ችግር የለም። አንዴ ወጣት ነው። ዞር በል እንጂ ችግር አለ ብለህ ነው